ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው። እኔ ጋር እግዚአብሔር ይመስገን። ነባሮቹ በላይክ እንዲሁም ደግሞ አዲሶቹ ላይክ ሰብስክራይብ በማድረግ አበረታቱኝ እና ስለመጣችሁም አመሰግናለሁ። ነገር ግን ከመጣችሁ ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉ። ዛሬ እንግዲህ በኖላዊ ነው የመጣ ነው። ኖላዊ ድራማ ባለፈው ክፍል ላይ እንግዲህ ይቺ ሉሊት የተባለችው እንግዲህ ወይዘሮ ሜላትን ማናደድ ስለፈለገች እንግዲህ ሀናም እንግዲህ መችስ ሀና አስቸጋሪ ልጅ ናት። ኤልያስ እህትሽ ወንድምሽ እነሱ እየሰሩ ነው፣ አንቺ ምን አደረግሽ ለቤተሰቡ ሲላት እንግዲህ እንደ አጋጣሚ እንግዲህ ሉሊት እንግዲህ ወይዘሮ ሜላት ቤት ስትሄድ እንግዲህ ስላጣቻት ሀና ታገኛታለች። ሀናም ስታገኛት አይ አሁን የለችም ነገ ወይም ደግሞ ቆይተሽ ነው የተወለ ስትላት ሉሊትም እሺ ትላታለች። ከዛ በኋላ እንግዲህ አንድ ነገር ላስቸገረች ስትላት ሉሊትም ምንድን ነው ስትል ስራ ፈልጌ ነበር ስራ ካለ ስትላት ሉሊትም እንግዲህ እሺ ነይ ከኛ መስሪያ ቤት ስትላት እንግዲህ ሀናም ቀጥታ ወይዘሮ ሜላት ወደምትሰራበት መስሪያ ቤት ስትሄድ እንግዲህ ያው ጽዳት ሰራ ስለሆነ ስሪ ስትባል እየሰራች እያለ እንግዲህ እንደ አጋጣሚ ሜሉ ስታያት እንግዲህ የያዘችውን ቦርሳ ትጥልና ሀና ምን እያደረግሽ ነው ስትላት ሀናም እንግዲህ እማዬ መጣሽ እንዴ? ስራ እየሰራው ነው አለ። ሁሉም እየሰሩ እኔም እኮ ሰርቼ ቤተሰቦችን ማገዝ እፈልጋለሁ ስትላት ወይዘሮ ሜላት እንግዲህ በፍጹም የምነግርሽን ስሚ፣ አሁን ቀጥታ ወደ ቤትሽ ሂጂ፣ እኔ ራሴ እሰራለሁ ስትላት እንግዲህ ሀናም እንግዲህ አይ እንግዲህ እማዬ እኔ አሁን ስራ መስራት አለብኝ ብላ ጥላት ሄዳ ነበረ። የዘራው እንግዲህ ሀና እንግዲህ በመጨረሻ እንግዲህ የአሲርን እንግዲህ የፍቅር ጥያቄ ወይም የትዳር ጥያቄ ያው ተምቹ ካለ ሁሉ ነገር ደስ ይላል። በመጨረሻ እሺ ብላ ተቀብለዋለች። ሌላዋ ደግሞ ሉሊት ናት። እንግዲህ ሉሊት እንግዲህ ሀናን እንዴ ወይዘሮ ሜላትን እኮ እኛ አባረናን ነበር፣ እራሷ ናት እኮ ለምናነ ልግባ ያለችው ብላ እንግዲህ ሀናን ስትስቅባት ነበረ። እና የዛሬውን ቪዲዮ ይዘመታ እናንተም ላይክ ሰብስክራይብ በማድረግ አበረታቱኝ ውዶቼ። እዩ ወደ ሉሊት ትሄድና እንዴት አደርሽ ሉሊት ሲላት እሷም እንዴት አደርክ እዩኤል ትለዋለች። ዛሬ ምነው አረፈርክ ስትለው ማታ አምሽቼ ነበር ይላታል። እዩኤልም እንግዲህ ለማንኛውም ስለ ወይዘሮ ሜላት ላወራሽ ነው የመጣሁት ሲላት እንግዲህ ሉሊትም እንዴ ለምን ስለ ወይዘሮ ሜላት ምን ልናወራ ነው ስትለው እዩኤልም ሴትየዋ ሳታመራ አትቀርም ይላታል። አልገባኝም ምንድን ነው ያመረረችው ስትለው እዩኤልም ማታ ደውላልኝ ነበረ ዛሬ ወደዚህ እንደምትመለስ ነግራኛለች ይላታል። አመረረች ማለት ምን ማለት ነው? የጀመረችውን ስራ ለመጨረስና እቃዎችን ደግሞ ቆጥራ ለማስረከብ ነው የምትመለሰው። ሉሊትን እርግጠኛ ነህ ስትለው ወይዘሮ ማለት ይሄ ኢዩኤልም ወይዘሮ ሜላት ከወሰነች ነው። ሉሊትም እንግዲህ እያሾፌ ትስቃለች። እኔ ይቺ ሉሊትን አቶ መዘክር በመጣና ልክ ቢያስገባት ጥሩ ነበረ። ምክንያቱም እንግዲህ አሁን ላይ የድርጅቱን ኃላፊ አቶ መዘክር ስለሰጣት እሷ ናት እንግዲህ የምትፈልገውን ታስገባለች፣ የማትፈልገውን ደግሞ ታስወጣለች። ስለዚህ አብሶ ወይዘሮ ሜላትን እንግዲህ ጠምዳታለች። ወይዘሮ ሜላትን እንግዲህ ያው ጊዜ ጥሏት ነው እንደዚህ የሆነችው እንጂ እንኳን ለራሷ ለሰው የምትተርፍ ነበረች። ኧረ እባክህ ቀልድ ይዘሃን ትለዋለች። አንቺ ቀልጂ፣ እኔ እያሳስበኛለሁ የአቶ መዘክር ነገር ነው ይላታል። ደግሞ ምን ሆነ ስትለው እንግዲህ እዩኤልም ሲመጣ ደግሞ ወይዘሮ ሜላትን አያገኛትም። ቆይ ምንድን ነው የምንለው ብሎ እንግዲህ ሉሊትን ይጠይቀታል። ሉሊት ሲጀመር ወይዘሮ ሜላት እንድትወጣላት ትፈልጋለች። ሉሊትም እንግዲህ ለሁለት ነገሮች መጸለይ ነው ስትል እዩኤልም ሳቅልና ለምንና ለምን ነው ይላታል። መጀመሪያው ወይዘሮ ሜላት የምትባላ ሴትዮ ስራዋን እንዳትለቅ፣ እዩኤልም እሱን እንኳን ተይው እና እሷ ደግሞ እወጣለሁ ብላ ካሰበኝ አቶ መዘክር ወደዚህ ተመልሶ እንዳይመጣ መጸለይ ነው ትላለች። እንግዲህ መጀመሪያው
ወይዘሮ ሜላት ወደ ድርጅቱ እንድትመለስ እምቢ ካለ ደግሞ አቶ መዘከር እንግዲህ ወደ ሀገር እንዳይገባ መጸለይ ነው የምትለው። ምን አይነቷ ነች? መጣ ሁላችንም ነው የሚያጠፋን ሲላት፣ ኢዩኤልም እኔ ቁም ነገር እያወራሁሽ አንቺ ተቀልጃለሽ እንደ ይላታል። እዩ አንተ ይህን ያህል መጨነቅ የለብህም ስትለው እንግዲህ ኢዩኤልም እንዴት ነው የማልጨነቀው ይላታል። ይሄ ድርጅት እኮ የህልውናዬ መሰረት ነው። ሴትዮዋ አትለቅም። አቶ መዘከርም ይመጣል። ቤት ሴትዮዋ ከወሰነች ወሰነች ይላል። እንግዲህ ኢዩኤል የወይዘሮ ሜላትን የድሮዋን የሚያስበው ነገር ግን አሁን ደግሞ ለልጆቿ ስትል ለገንዘብ ልጆቿን የምታኖሩበት ስትል ደግሞ ያው ስራዋን ቀጥላ ትሰራለች። እሱን አብረን ብናይ አናይም ወይ አብረን ብናይ አይሻልም ስትለው እንግዲህ ኢዩኤልም ሴትዮዋን አታውቂያትም መሰለኝ ይልና ጥሏት ይሄዳል። እንግዲህ ወይዘሮ ሜላት ስራውን ትፈልገዋለች። ነገር ግን ደግሞ ይቺ ሉሊት ተብዬዋ እንግዲህ ከፍ ዝቅ አርጋ ስለምትሰድባት ወይዘሮ ሜላት በክብሯ አትደራደርም። ወይዘሮ ሜላት እንግዲህ በቤተሰቦቿም አትደራደርም። ባለፈው ክፍል ላይ እንግዲህ ሉሊት ተብዬዋ እንግዲህ ወይዘሮ አስቱን እንግዲህ ከፍ ዝቅ አድርጋ ተናግራን ነበር። ማለትም ወይዘሮ አስቱ እንግዲህ ለምንድን ነው ልጅን እንደዚህ የምትናገሪያት? እሷ እኮ ከዚህ የምትገኝ አይደለችም ነበር ብላት ስለተናገረቻት በዛ ነው እንግዲህ ወይዘሮ ሜላትም እንግዲህ ሉሊትም ስራውን ለቃሽ ውጪ ያለቻት። ሉሊትም እንግዲህ ኢዩኤል አንተም እኔን አላወከኝም ትላለች። እናም ወደ ሜሉ ወደ እናቷ ትሄዳለች። እማዬ ፈለግሽኝ ስትላት ወይዘሮ ሜላትም አዎ ፈልጌሻለሁኝ፣ እናም ግን እኮ እማዬ ስራ ይዤ ነበር ስትላት ወይዘሮ ሜላትም አና እኔ እኮ እያወራሁሽ ነው ስትላት እሺ እማዬ አትቆጪ ምንድን ነው ትላታለች። የሆነውን ነገር ምን እንደተፈጠረ እንድትነግሪኝ ማወቅ እፈልጋለሁ ትላለች። ሀና መቼም በስለሆነች አይገባትም እና ምኑን ነው ማወቅ የፈለግሽው ትላለች። ወይ አንቺ ከዚህ ቢሮ እንዴት ነው ልትገኘ የቻልሽው ትላታለች። ሀና ብያቸው የለ ነገሮች ቶሎ ስለማይገባት እንግዲህ ተምችኑ ለሷ መድኃኒቱ የሚነግራቱ እንግዲህ ሀና አንቺ አይደለሽም እንዴ እፈልግሻለሁ ብለሽ የደወልሽልኝ ትላታለች። ወይዘሮ ሜላት ግን ወደዚህ መስሪያ ቤት እንዴት ልትመጭ ቻልሽ ብላ ነው የጠየቀቻት። ሜሉም እንግዲህ ሀና እንዴት ነው ከዚህ ድርጅት ውስጥ የጽዳት ሰራተኛ የሆንሽ ልትሆኝ የቻልሽው ስትላት ሀናም ኧረ እማዬ እያስፈራሽ ነው ቀስ ብለሽ ተናገሪ ትላለች። ሜሉም ሀና ንገሪኝ ስትላት እንግዲህ ሀናም እሺ እማዬ ተነግርሻለሁ የአንቺ ጓደኛ ናት ወደዚህ ስራ ያስገባችኝ። ትደነግጥና ጓደኛ የኔ ጓደኛ ደግሞ ማነች ትላታለች። ትቀጥልና ሉሊት የምትባለዋ ሴት ነች። ትደነግጥና ምን ሉሊት ብላ ትጠይቃታለች። ናት ከዚህ ያስገባችሽ ስትላት ሀናም እየሳቀች አሁን ማዬ በጣም ጥሩ ልጅ ነች፣ ደመወዙም በጣም ሀሪፍ ነው፣ የጽዳት ሰራተኛ ደመወዝ አይመስልም። ሜሉም እንግዲህ ይሄ ወጥመድ ነው ስትላት ሀናም እማዬ የምን ወጥመድ ነው ስትል ሜሉ በጩኸት ሀና ይሄ ለአንቺ ቦታ የሚመጥንሽ አይደለም ስሚኝ እባክሽ ብትላት እንግዲህ ሀናም እማዬ እንደምትወጂኝ አውቃለሁኝ፣ ነገር ግን ደግሞ እኔም ሰርቼ እናንተ ማገዝ አለብኝ ትላታለች። እኔ ወጥመድ ነው ምንም ብትኝ እኔ ይህን ስራ አልተውም፣ ይህን የምትኙ እኔ ስራ እንዳልሰራ ነው ስትላት ሜሉም እንግዲህ ሀንዬ እኔ ሰዋሽ ታውቂኛለች ስትል እንግዲህ ሀናም አይ እማዬ አንዲት እናት ለምትወዳት ልጅ ስትል ልጇ መጥፎ ነገር እንዳትሰራባት ስትል ተዋሻለች ትላታለች። እናም አይገባትም እና ተምቹ እውነቱን ነው ፋራ ያለው እንግዲህ ሜሉ እንግዲህ ይህን ያለችበት ምክንያት እንግዲህ ሉሊት ተብዬዋ እንግዲህ ሀናን ወጥመድ ታስገባታለች። ከዛ በኋላ እንግዲህ ሜሉ ደግሞ ሰጥ ለጥ ብላ እንድትሰራ ነው የፈለገችው። እንግዲህ ሀና ሜሉም እንግዲህ እኔ ሰዋሽ ታውቂኛለሽ ትላት እንግዲህ አንቺ እኮ ከዚህ ቀደም ልጅሽ እንኳን ሳልሆን ስለዚህ ሰላምን ለመጠበቅ ብለሽ ስለዚህ እማዬ ከዚህ ቦታ ያው ብዙ ጊዜ አብረን እንደምንሰራ
ተስፋ አደርጋለሁ ብላ ጥላት ትሄዳለች። ወይዘሮ ሜላት ሀና እንግዲህ ወይዘሮ ሜላትን መስማት አለባት። ምክንያቱም እንግዲህ ይቺ ሉሊት የተባለ ሴት በጣም አደገኛ ሴት ናት። ስለዚህ ሀና የእናቷን ምክር መስማት አለባት። እንግዲህ እሷ ሰላም እንዲሁም ደግሞ ምናሴ ሲሰሩ አይታ ነው እና ኤላ ወይም ኤልያስ እንግዲህ አንቺስ ለቤተሰቡ ምን እያደረሽ ነው? ምን እሷ ጋር ከፍለሻን? ዝም ብለሽ ቁጭ ነው ያልሽው? ለምን እንደ እህት እንደ ወንድሞችሽ አሰሪም ስላላት እንግዲህ ለዛ ነው እሷ ልትሰራ የፈለገችው። ነገር ግን ደግሞ ስራ መስራት ከፈለገ ከጆሮ ወይንም ደግሞ ከአሲር ጋር ከተምችው አብራ መስራት ትችል ነበር። አሁን እንግዲህ እናቷ ከምትሰራበት መስሪያ ቤት ያውም ጽዳት ሰራተኛ ሆኖ መስራት የለባትም ነበረ። ያ ማለት እንግዲህ ለሉሊት እንግዲህ አሁን ላይ ወይዘሮ ሜላትን ለማንቋሸሽ ወይም ከፍ ዝቅ አድርጎ ለመሰደብ ይመቻታል። እና ሀና እውነትም ፋራ ናት፣ ግን አልገባትም። ሌላው እንግዲህ የሰላም አፍቃሪ እንግዲህ ሳሚ ነው። ሳሚ እንግዲህ ምናሴ ከሚሰራበት ቦታ ሲመጣ እንግዲህ ሀናን ሰላምን ያጥታታል። እረ ቺኳኮ በጣም ናፍቃኛል፣ እባክህ ያለችበትን ቦታ ንገረኝ ሲለው ምናሴም እንግዲህ በፍጹም አልነግረህም ይለዋል። እባክህ አንተ ያራዳ ልጅ አይደለም ለምን አይገባ ይለዋል። እንግዲህ ሰላም ምናሴ ጋር አብራ እስከ ዛሬ ስትሰራ የነበረው ወይም ጫማ ሊስትሮ መጥረጉን ወዳው ሳይሆን ነገር ግን ደግሞ ለወንድሟ አስባ ነው። ወንድሟን እንግዲህ ልጆች እንግዲህ እንዳይተናኮሉት እንዲሁም ደግሞ ስለሚያመው ምናልባት ከታመመ ብላ ነበር ባለፈው ስትናገር ስታለቅስ የነበረው። እና ለምናሴ እንግዲህ እውነቱን ተነግረዋል። እኔ ከዚህ ስራ የምሰራው ወድጄ እኮ አይደለም፣ ነገር ግን ደግሞ አንተን ለመጠበቅ ስል ነው ብላ እንግዲህ አሁን እቺ ሰላም አስተናጋጅ ያው ሆቴል ውስጥ እያስተናገደች ገብታለች። ከዛ ነው የምትሰራው። እና እንግዲህ ከዛም እንግዲህ እያለቀሰ ያው ወንድሟ ትዝ ይላታል። ወንድሜ የሆነ ነገር ቢሆንብኝ ስትል እንግዲህ አብሯት ያለው ልጅ ለወንድምሽ ያለሽ ፍቅር እሱም ያንቺ ያለው ፍቅር በጣም ነው ደስ የሚል። ስለዚህ መጨናነቅ የለብሽም። ያው ቤተሰቡን ደግሞ ለማገዝ ለመለወጥና ወጥሮ መስራት ነው። ነገም ሌላ ቀን ነው ብሎ እንግዲህ ይመክራታል። ሰላም እንግዲህ በጣም ታሳዝናለች። ሰላም ከዚህ ቀደም እንግዲህ በጣም ሞልቃቃ ምግብ እንኳን አቅርባ አትበላም ነበር። ከዛ በኋላ እንግዲህ ሀና ስትመጣ ሀናን እያየ እሷም ምግብ መስራት ጀመረ። ከዛ በኋላ እንግዲህ ወይዘሮ ሜላት እንግዲህ ድርጅቷ እንደዛ ሲከስር እንግዲህ እሷም እንግዲህ እኔም ቁጭ አልልም ብላ ከወንድሟ ጋር ወንድሟ ሊስትሮ እሷ ደግሞ መስተንግዶ የሰው ቤት እየሰራኝ ነበር። እዛ መስተንግዶ እንግዲህ ስላልተመቻት ትተውና እንግዲህ ምናሴን ደግሞ ለመጠበቅ አብረው ነበር ስትሰራ የነበረው። ስለዚህ አሁን ላይ ወይዘሮ ሜላት እንግዲህ ታሳዝናለች። ልጆቿ እንግዲህ ያለ ቦታቸው እንግዲህ በየቦታው እንግዲህ ተበትነው እየሰሩ ነው። እና እሷም እንግዲህ እየተሰደበችም ምንም እያለችም ቢሆን ልጆቿን ግዴታ ማኖር ስላለባት እየሰራች ነው። እናት ነች። አባት እንግዲህ ያው ሁሉም አባት አንድ አይደለም። በነገራችን ላይ አንዳንዱ አባት ደግሞ ያው ለስሙ አባት ይባላል እንጂ ጥሎ ይሄዳል። እንግዲህ አቶ መስፍን እንግዲህ ከዚህ ቀደም ሀና ስትጠፋ ጥሏቸው ሲሄድ ወይዘሮ ሜላት ተፍጨርጭራት ትልቅ ደረጃ ደርሳ ልጆቿን አሳድጋ ጥሩ ነገር ነበር የደረሰችው። ከዛ በኋላ እንግዲህ ሀና ተገኘ ስትባል ይመጣል። እሱ ከመጣ በኋላ ደግሞ ይሄ ድርጅቷ እንግዲህ እሷ በአጋጠማት ሕመም ምክንያት ድርጅቱን መቆጣጠር ስትተው እንግዲህ ለመስፍን ነበር የሰጠችው። አቶ መስፍን እንግዲህ ስራውን እየሰራ እያለ ስለማይከታተላቸው ሰራተኞቹን ያው እንደምታውቁት ድርጅቷ ሲከስር እሱም እንግዲህ ሜሉን ሳይነግራት እንግዲህ ጥሏቸው ይሄዳል። ታስታውሱ እንደሆነ አውሮፕላን ተገለበጠ ሲባል እንግዲህ የሞተ መስሏቸው በጣም ነበር ያዘነችው። ከዛ በኋላ እንግዲህ እሱም እኔ አለው አይናችሁን ማየት ስለማልፈልግ ነው ብሎ ነበር የነገራቸው። ነገር ግን ቢሆንም ወይዘሮ ሜላት እንደዚህ ብቻዋን ከምትከራተት እሱም አይዞሽ ነገ ሌላ ቀን ነው ድርጅታችን ይመለሳል ብሎ አብሮ ቢያበረታታ ኑሮ ጥሩ ነበር። እሱ ግን አሁን እርግጠኛ ነኝ
ወይዘሮ ሜላት ድርጅቱ ሲመለስ ሁኔታዎች ሲስተካከሉ ይቅርታ አድርግልኝ ብሎ እንደሚመለስ እርግጠኛ ነኝ። እና ሀናም እንግዲህ ልክ እንደዛው ናት። ሀናም ባለፈው ያው ወይዘሮ ሜላት ሁሉ ነገር ስራም ስታጣ ወደ ኖላዊ ነበር ሄደችው። አሁን ደግሞ ሁሉ ወይዘሮ ሜላት ስራ ስትጀምር ደግሞ ተመልሳ ወደ ወይዘሮ ሜላት ትመጣለች። እንግዲህ ለዛ ነው ኤልያስ እንግዲህ ለምን አሰሪም ያላቱ። ሌላው እንግዲህ ምናሴ ነው። ምናሴ እንግዲህ ትሁት እንግዲህ ጫማ ጥረግልኝ ብላው እንግዲህ እሱ ደግሞ አልጠርግም አልፈልግም፣ ያችን ጓደኛሽ የት ነው ያለችው ንገሪ ሲላት እንግዲህ ትሁትም እንግዲህ እኔ ያለው የምን ጓደኛ ነው የምትለው? ስለዚህ ጫማ ሊስትሮ እኮ መስራት ስራ ነው፣ ለምንድን ነው እማትጠርገው? እኔ ጋር እልካትያ ስትለው ምናሴም ደግሞ በፍጹም እኔ አልጠርግልሽም ሲላት እንግዲህ እሷም ተናዳ ወደ ቤቷ ሄዳ ነበር። እና እንግዲህ ምናሴም ይደውልና በጣም ይቅርታ ሲላት ትሁትም ለምን ነው ይቅርታ የምትልልኝ ስለው ያው ቃል ላይ መናገር እኮ የለብኝም ነበረ፣ ጫማ መጥረግ ደግሞ ስራዬ ነው፣ እንደዛ እኔ ልናገርሽ አይገባም ነበር ሲላት ትሁትም አይ ችግር የለውም ትለዋለች። ትሁት እንግዲህ ምናሴ አብሯት አንድ ትምህርት ቤት ነው እየተማሩት፣ እሷ ትወደዋለች፣ እሱ ደግሞ በተቃራኒው የእሷን ጓደኛዋ ነው የሚወደው። ለዛ ነው የታለች ያለችበት ቦታ ንገሪ ሲላት እንግዲህ ትሁትም እኔ ሀበጣ ገብ እያለው እንዴት ነው ሌላ ሰው የምትጠይቀው ብላ ያለችው። እና ለዛ ነው እንግዲህ ቀን ላይ በተናገራ ነገር ይቅርታ የጠየቃቱ። ሌላው እንግዲህ ማን ነው? ጆሮ ነው ወይም አሴር። አሴር እንግዲህ ፕሮግራም አዘጋጅቶ እንግዲህ ያው ይሄ ታምቹም እንግዲህ ሀናን እንግዲህ ወደ አሴር ይዞ ሲሄድ እንግዲህ እንዴ ምንድን ነው ጨለማ ሻማ ውስጥ ምንድን ነው እንደዚህ የሆነው እያለች እንግዲህ አንቺ ፋራ ምንድን ነው አንድ ቀን አይገባሽም እንደ ኤላታን እንግዲህ በመጨረሻ እንግዲህ ሀናም እንግዲህ ያው የአሴርን የፍቅር ጥያቄ ወይንም ደግሞ የትዳር ጥያቄ እንግዲህ በስተመጨረሻ እሺ ብላ ተቀብለዋለች። የዚህ ጊዜ እንግዲህ ጆሮ በጣም ነው የተደሰተው። ምክንያቱም ጆሮ እንግዲህ እስከዛሬ ሀናን ያው ታግሶ ነበር የጠበቃቱ። ሀናም እንግዲህ እኔ ባንተ ደስተኛ ነኝ፣ ነገር ግን ደግሞ አንድ ነገር ቃል እንድትገባልኝ እፈልጋለሁ ትለዋለች። አሴርም እንግዲህ ሀንዬ እኔ አንቺን እንዴት እንደምወድሽ ታውቂያለሽ፣ ስለዚህ ከቃልሽ ዝንፍ አልልም ይላታል። ሉሊት እንግዲህ በስተመጨረሻ ወይዘሮ ሜላትን እንግዲህ ከዛሬ ጀምሮ ከስራ ተባረሻን ስትላት እንግዲህ ወይዘሮ ሜላትም ተረጅኝ እንጂ ትላታለች። ስለነበረን ቆይታ እናመሰግናለን። ሀገራችንንም ሰላም ያደርግልን ባይ